እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘናል ዛሬ ሰኔ 23 የልበ አምላክ የቅዱስ ዳዊት ልጅ ጠቢቡ ታላቁ ንጉስ ቅዱስ ሰለሞን የእረፍት በዓሉ ነው መነሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል አቶ ጣላቴ ነው ብለው ልጆቼን ካልማርክልኝ ጡቴን ቆርጣለሁ ብላ የምታስፈራራ ልጆችን ካልማርክልኝ ጡቴን ቆርጣለሁ ብላ የምታስፈራራ ነች ኢየሱስን ታምረ ማርያም ላይ እንደተመዘገበው እመቤታችን ቅድስት ድንግል ማርያም አስፈራርቷለች የሚል ገጽ ርባባ ለዚህ ውስጥ ክርስቲያን ተብሎ ስጋው ደሙ የማይቀበል የሚባል ይሄ ቀልድ ነው ነገራችን በእኛ ሀገር ህዝቡ ስጋው ደሙ የማይቀበል ከመሆኑ የተነሳ ወራቢዎች የሚባል ስም አለ ማንንም ቢሆን እኔ ከዲኔ ወይም ከእስልምናዬ የሚለየኝ የለም ዳችንን እንዘረጋለን ለጊዜ ኢየሱስ ስሙ ይባረክ አሜን እንጸልያለን በስመ አብ ወወልድ ወመንፈስ ቅዱስ ሰላም ጤና ፍቅርና በረከት ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የአምላክ የወላዲት አምላክ የንጽሕተ ንጹሃን የቅድስተ ቅዱሳን የድንግል ማርያም ያስራትና ያደራ ልጆች እንደምን ሰንብታችሁ እንደምን አላችሁ እንዴት ተሰነበታችሁ ሁሉ መልካም ነው ሁሉ አሸዋይና ነው ሁሉ ፏፈሽ ነው እግዚአብሔር ይመስገን ሁላችን ደህና ነን ክብሩ ይስፋ እንግዲህ በሁለተኛ ዙር ወደ እናንተ እየመጣው ነው ብፁዕ አቡነ ጴጥሮስ ቆንጆ ጠበቅ ያለች መልእክት አስተላልፈውልናልና እሷን መልእክት ወደ እናንተ ለማስተላለፍ በዚህ ፕሮግራም መጥቼላችኋለሁ እንዲሁም ደግሞ የና አባ ገብረ ኪዳንን መልእክት እንዲሁም የሌሎች መምህራኖችንና ዕለተ ጊዮርጊስንም ይዤላችሁ መጥቻለሁኝ አብራችሁን ቆዩ ወደ መርሐ ግብራችን ነገ ሰኔ 23 የልበ አምላክ የቅዱስ ዳዊት ልጅ ጠቢቡ ታላቁ ንጉስ ቅዱስ ሰለሞን የእረፍት በዓሉ ነው ሙሉ ታሪኩን መጽሐፍ ቅዱስ ላይ ማግኘት ትችላላችሁ እኔ ግን አሁን በዚህ ዘመን ላለን ወጣቶች ተጠቅመናለች ብዬ ያሰብኳትን ትንሽ ታሪክ አውጥቻለሁኝ እሷን እነግራችኋለሁ ቅዱስ ዳዊት ልጁን ጠቢቡ ሰለሞንን ካነገሰው በኋላ እግዚአብሔር ለጠቢቡ ሰለሞን በህልም ተገለጸለትና ለአንተ እሰጥ ዘንድ ልብ ያሰበውን ልመና ለምነኝ አለው ንጉሱ ሰለሞንም በቅንነትና በእውነት በንጹህ ልቦናም ከአንተ ጋር በፊትህ ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን እንዳደረግ ሁሉ እኔ ልጁንም በዙፋኑ ላይ አስቀመጥከኝ ስለ ታላቁ ወዳጅ ስለ ዳዊት ፋንታ እኔን ባሪያህን አነገስከኝ እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝና ለወገኖችህ እውነትን እፈርድ ዘንድ በጎንና ክፉንም ለይቼ አውቅ ዘንድ ለእኔ ለትንሹ ባሪያ ዕውቀትን ስጠኝ ብሎ ጠየቀ በጣም ይገርማል እግዚአብሔር ምን ብሎ መለሰለት መሰላችሁ ለአንተ ለራስህ ብዙ ዘመንን አልለመንክም ባለጸግነትን አልለመንክም ጠላቶቼን አጥፋልኝ ብለህ አልለመንክም ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና ይሁን ይደረግልህ አለው አሜን አሜን ለይኩን እንላለን በእውነት ያድለን የጠቢቡ ሰሎሞንን ጥበብ እግዚአብሔር ለሁላችን ይስጥ ምክንያቱም የጠፋች ጊዜ ስለሆነች ምድራችን አሁን ጠፍታለች ማለት በሚቻልበት ደረጃ ላይ ደርሰናል ሃይማኖታችንን ባዶ ሀገራችንን እርቃኗን ያስቀሩት ብዙ ነገሮች ስላሉ ማለት ነው ስለዚህ እንደው ቅዱስ ጊዮርጊስን ብቻ ነበረ እኛ ምናውቅ እና አዳዲስ ነገሮችን ይዞልን ስለሚመጣ ስለዚህ ልጅም እጅግ በጣም አድርገን እናመሰግናለን እና እንደው አያይዘው የሰሩትን ነገር ደስ ብሎኝ ነው ያመጣሁት አንድ ላይ ስሙልኝ እስኪ ሀገርን የሚጠብቅ ስለሆነ ከኢትዮጵያ ኦርቶዶክስ ተዋህዶ አንድ ነገር መማር ያስፈልጋል ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል ያለ እግዚአብሔር ፈቃድ ምን አይሾምም እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው ይሾመው እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ ችግር የለም እውነቴን እኮ ነው ማለት ነው ቢያንስ የድሮዎቹ መተው ምንም ማያረጉንም ማለት ነው ስለዚህ የድሮዎቹን መገምገም ትችላላችሁ እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ በጭካኔ ሊሆን ይችላሉ መተው እንዲሰለጥኑ ያደርጋቸዋል ማለት ነው ኦርቶዶክስ ቤት እውነት የለም ብዬ አላምን ክርስቲያን መሆን ምንኛ ደስ ይላል መስቀሉን ጨብጦ መድኃኒቴ ይላል ማን በአማን
አማን በአማን ክርስቲያን መሆን አማን በአማን ክርስቲያን መሆን ደስ አይልም ታዲያ በእውነት እውነት ነው ፕሮቴስታንቶች የገባቸው ሁሉ ጊዜ እንደምለው ያናበበ ፕሮቴስታንት ኦርቶዶክስ ይሆናል አይደል አዎ ነቸሬ በደንብ እንግዲህ ሰው ውስጥ የገቡት በዚህ ልክ ነው በያምናለሁኝ ቤተክርስቲያንን ነቅፈው ነው በመጥፎ ፖዚቲቭ ቲንከሮች ኔጌቲቭ ቲንከሮች ሆነው እና ዮናታን አክሊሉ እና ዩጩፋ እና ሌሎቹም አይደለ በደንብ ስማቸው የገነነው በክፉ ነገር በመጥፎ ነገር እንግዲህ ፓስተር ቸሬ ታውቃላችሁ ፕሮቴስታንት ነው ግን ኦርቶዶክስ ቤት ስሙ የገነነው በመልካም ነው በጣም ይሄኮ ጸጋጎ ነው በእውነት ጸጋ ነው ቤት ውስጥ ሆናችሁ ስም የሌላችሁ ሰዎች ፕሮቴስታንት ውስጥ ሆነው እዚህኛው ቤት ስም ያላቸው ሰዎች ጭምራሉ ስለዚህ ይሄ ጸጋ ነውና ኦርቶዶክስ በመሆናችን እንኳን ደስ ይለናል ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን እመቤቴን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን እመቤቴን እና መወላወል አያስፈልግም አንድ ሃይማኖት ላይ ጸንቶ መቆየትና ሃይማኖቱን መስሎ እሱንም ደግሞ የምንከተለውንና የምናምነውን ሃይማኖት ተቀብለን ተምረነው ብንኖረው መልካም ነው ብዬ አስባለሁ አንድ ጥቂት እቺን ቪዲዮ ላሳያችሁ በስመ አብ ወወልድ ወመንፈስ ቅዱስ እንግዲህ ይሄን ቪዲዮ የዚህን ቪዲዮ ተቃራኒውን ቅድም በለቀኩት ቪዲዮ ላይ ያሳይቻችኋለሁኝና መርገጫ የሌላቸው ሰዎች አሉና እባካችሁን ከእንደዚህ አይነት ነገሮች ውስጥ ውጪ ብንሆን መልካም ነው ምክንያቱም እምትመችና እንዴነው ለስጋዊ ህይወት የምትሆን አይደለችም ቅድስት ቤተክርስቲያን በርግጥም እኛ ሀገራችን በሰማይ ነው ብዙ ትርጉም አለው ግን አንደኛውም በእውነትም በሰማይ ነው ከእግዚአብሔር ጋር የምንሆንበት ሙሉ በሙሉ ስጋዊ የሆነ ፍላጎታችን ቀርቶ ከክርስቶስ ጋር በነፍስ ነገር ግን በህያዊት ከእርሱ ጋር የምንሆንበት ነው አንደኛው ማለት ነውና እዛም እዚህ መርገጥ ትንሽ በስመ አብ ወወልድ ወመንፈስ ቅዱስ ኦችን ካልማርክልኝ ጡቴን ቆርጣለሁ ብላ መታስፈራራ ነች ኢየሱስን ታምረ ማርያም ላይ እንደተመዘገበው እመቤታችን ቅድስት ድንግል ማርያም አስፈራርቷለች የሚል ገጽ ርባባ ለዚህ ውስጥ እስቲ ተመልከቱት ይሄን ተአምረ ማርያም በግዕዝና በአማርኛ ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ9ኛው ዓመት ለስድስተኛ ጊዜ ታተመ አሳታሚው ደግሞ ትንሳኤ ማተሚያ ድርጅት ነው 2014 ዓ.ም በእውነት ይሄ የቤተክርስቲያናችን እዚህ ጋር አርማ ያለበት ነው እውነት እመቤታችን ቅድስት ድንግል ማርያም አስፈራርቷለች ይላል ይሄን የተአምረ ማርያም ክፍል የምናገኘው ተአምር 112 ላይ ነው ገጽ 517 ላይ የምናገኘው የተአምረ ማርያም ክፍል ነው እንደዚህ ያለችው ይሄንን በሰማሽ ጊዜ ልብሷን ቀዳ ስለኔ ብለ ይቅር ካልኸው ብላ ጡቶቿን አውጥታ ጡቶቼን ቆርጬ ጥላቸዋለሁ ጉንጮቼንም እሰነጠቃቸዋለሁ አለች እንዲህ ብላ አስፈራራችው እንዲህ ብላ ዛተች ከዛ ጌታችን ለምን ትቆጫለሽ ለምን ትዝቻለሽ ለምን ታስፈራሪኛለሽ ነው ያላት ቁጥር 27 ተመልከቱ ሲል እንደሚል ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት ከዛ ማለት የክብርት የመብርሃን እንባዋን በክብርት መሃል እጁ ጠረገላት የእመብርሃን ኢኮኖሚ እቆርጣቸዋለሁ ማለት እኮ ዛቻ ሳይሆን ሐዘኗን ለመግለጽ ማን ነው ዛቻ ነው ያለው እዚህ ገጽ ነው ላይ አስፈራራችሁ አስቆጣችሁ ዛተች ሐሳቡን በግድ አስለወጠችው የሚል ነገር አለ ምን አለሱ የክብርት የእመብርሃን እንባዋን እያለቀሰች ነው ማለት ነው የሚዝት ሰው እኮ አያለቅስም እንገናኛለን እሺ እንዲህ ካላረክ እንደዚህ ነው ማድረገው እንዲህ ካልፈጸምኩ እንደዚህ ነው ማድረገው ቶሎ በለዚህ ፈጸም ባስቸኳይ እንደዚህ አድርግና ብሎ ነው የሚያደርገው የእመብርሃንን እንባዋን ጠረገላት የሚለው ተአምረ ማርያም ይሄ ልጅ ከዚህ በፊትም እንደዚህ ያልተባሉ ነገሮችን በመጽሐፍ ቁጥር ሁሉ የሌላቸው ነገሮች ልክ እንዳላቸው አድርጎ ወይም ደግሞ ለምሳሌ የመጽሐፉ የሚያበቃው 120 ላይ ሆኖ 210 ላይ ገጽ ላይ እንዲህ ይላል ብሎ በጣም ድርቅ ያለ ውሸት ሲወሸክት ታይቷልና ቪዲዮን ካገኘሁት በሚቀጥለው ቪዲዮ ይዤላችሁ መጣለሁኝ በመሰራው ላይ
እና እጅግ በጣም ገርሞኝ ስለሆነ ነው ያየሁትና በዚህ ልክ ዋሾ ሆነው ነው ሊያስተዳድሯችሁ ወይም ደግሞ ሊመሯችሁ የሚፈልጉትና ውስጣቸውን ወቁባቸው ለማለት ያክል ነው። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። ሰው ለምንድን ነው ስለ ሞት የሚፈራው? ሰው ለምን ሞት እንደሚፈራ ታውቃላችሁ? አትፈሩም? እስቲ የማይፈራ ሞትን አይ ብትሉስ ማን ያምናችኋል? ሁላችንም እንፈራለን። እውነቱን መናገር ለምን እንደምንፈራው እንደ ቅዱስ ጊዮርጊስም አንድ ቀን ለትንሽ ፈርቶ ነበር። ያኳን ጀግናው መንኮራኩሩን ያሸነፈው ፈርቶ እንደገና ነው የጌታዬን መስቀል እንዴት አላስብም ብሎ ወዲያው ነው፣ ግን በቅጽበት ናት ወዲያው ለቀቀችው የክርስቶስ መስቀል ሲያስብ። አቡነ ተክለ ሃይማኖት ሞትን ፈርተው ነበር። ነፍሴ ከስጋዬ ከተለየች በኋላ ስትሄድ አጋንንት እንዳያስደነግጧት ቅዱስ ሚካኤል ላክልኝ ብለውታል ጌታን። ታዲያ ለምንድን ነው ሞትን የምንፈራው? ለምን ይመስላችኋል? መቼም ሞት የሚፈራ እንስሳ የለም ወይም ሌላ ነገር የለም። ሞት የሚፈራ ብቸኛው የሰው ልጅ ነው። ለምን ይፈራል የሰው ልጅ? የዘላለም ሕይወት ስላለው ነው። የዘላለም ሕይወት ስላለው ሞትን ይፈራል። ለምን? ከሞት በኋላ ሕይወት እንዳለ መጽሐፍ ቅዱስ ባይማር እንኳን ነፍሱ ትነግረዋለች። አዋቂ ሆና የተፈጠረችው ነፍሱ ይህን እንድትነግረው ነው ዕውቀት የተሰጣት። ክብራ ለነፍስ አይምሮ ይላል ማሪሳቅ አንቀጽ 27 ላይ ሲናገር፣ ያዋቂት ነፍስ ክብሯ ዕውቀት ነው። የሰው ልጅ ሰውነቱ የሰውነት ክብሩ ዕውቀቱ ነው። ለነፍስ አዋቂነት የተሰጣት ደግሞ የእግዚአብሔርን ፍርድ እንድታውቅ ነው። አሁን አንድ ሰው መጽሐፍ ቅዱስን አላምንም እግዚአብሔርን አላምንም ቢል የምታስረዱት አሁን የዘርዘርኩላችሁ ነገሮች ናቸው። መጽሐፍ ቅዱስን ዝግት አድርጋችሁ ታዲያ እግዚአብሔር ከሌለ ሃይማኖት ከሌለ ሰው ለምን እነዚህ ነገሮች ኖሩት ብላችሁ ጠይቁ። እነዚህ ደግሞ ያለ እምነት የሚመለሱ ጥያቄዎች አይደሉም። በእግዚአብሔር በማመን ብቻ ነው መልሳቸው የሚገኘው። እና የሰው ልጅ የሚያዝነው፣ የሚጨነቀው፣ የሚሰቃየው፣ ምን አሉኝ የሚለው፣ የሚያፍረው፣ የሚሸማቀቀው፣ የሚኩራራው፣ የሚፈነጥሰው፣ የሚደራጀው፣ ስግብግብነቱ፣ ፖለቲከኛነቱ ከየት የመጣ ነው? ከዚሁ የመጣ ነው። ለዘላለማዊነት የተሰጠውን ነገር በስግብግብነት ብቻዬን ልጠቀም በማለት ወንድሙን አላኖር ይላል። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። እውነት እኮ ነው። ያው አያይዤ እየሰራሁት ያለሁት ቀድሜ ላሳየኋችሁ ቪዲዮ ነው፣ ወይም ደግሞ ዮኒ ማኛ ብለን ለምንጠራው ሰው በስግብግብነት የምናመጣው ሀብት ወይም ደግሞ በስግብግብነት የምናገኘው ገንዘብ በኋላ አንቆ ራሳችን ይገለናል። ስለዚህ ያለን ይበቀናል ተመስገን ብለን ባለን ነገር ላይ እሱን እግዚአብሔር ባርኮ እንዲሰጠን ብንቀድስ ብናመሰግን የተባረከና የተቀደሰ ነገር ይገጥመናል ብዬ አስባለሁኝ። እስኪ ወደ ያስኩት ወደ ዋናው ቪዲዮ ላምራችሁ። ይህንን ቪዲዮ ከልባችሁ ሆናችሁ ስሙልኝ። ሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል። ስለዚህ እያጠፋችሁ ነው፣ ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው?
ገዳዩ እኔ ነኝ የማጠፋችሁ እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ይህንስ ለመቀልበስ ምን ነው ተቸገርን? ቤተክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት፣ ወንድ፣ ወጣት፣ ምሁር ምን ነው ጠፋ ትላለች። ትውልድ ከምድረ ገጽ ሲጠፋ ሀገር ስትፈርስ እነዚህ አካላት ምን እያደረጉ ነው የሚለው አንኳር ሐሳብ ቤተክርስቲያናዊ ጥያቄ ነው። የሞት፣ የመከራ፣ የረሃብ፣ የሰቆቃ ዜና በየጊዜው እያየን እየሰማን ምን ነጋሪ ያስፈልገናል? ሞት የሚያስፈነድቃቸው፣ ሰቆቃ የሚያስጨፍራቸው መሪዎች አሉን። ለመግደል ደግሞ ከላይ እንዳልነው የመግደያ ልዩ ኮርስ ሰጥተው እየገደሉ ነው። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮሞኛ ተናጋሪውም ስለማይታመን፣ ትግረኛ ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። ግዴታችንን የምንወጣው ደግሞ ሌላ አካል ሳይሆን እኛ ራሳችን ሁላችን ነን። ምክንያቱም አሁን ባለንበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የያዘችው ህዝብ ቁጥር ከሌሎች አኳያ ሲታይ አብላጫ ሆኖ እናገኘዋለን። ይህ ህዝብ ተናገረ፣ ተግባራዊ እንቅስቃሴ አደረገ ማለት አገርን መቀጠል ያስችላል ማለት ነው። ይህ እንዳይሆነ ኦርቶዶክሳውያንን ማሰቃየት ከግብር አባቱ የተማረው አሁንም ያለው ገዥ ኃይል ወደ ስልጣን ሲመጣ የሰራው መጀመሪያ ያደረገው ቅድስት ቤተክርስቲያንንና ልጆቿን ማሰቃየት ነው። እንደመጣ አካባቢ መልካም ነገር የተናገረላት በመንሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ሰይጣን በእባብ ተገፍቶ ሔዋንን ሰላም ለኪ ኦ ንግሥተ ሰማይ ወምድር እንዳላትና ለሞት ሞታ እንደዳረጋት ሁሉ ቅድስት ቤተ ክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከሀገር እንድትጠፋ ተፈርዶባታል። ለዚህ እንደ ታሪካዊ ማስረጃ የምናነሳው የጅጅጋው እልቂት፣ ካህናትና ምዕመናን የአብነት ተማሪዎች በሕይወት እያሉ በእሳት መቃጠል፣ የአብያተ ክርስቲያናት እንደ ጧፍ መንደድ፣ በሻሸመኔ፣ በወለጋ፣ በአርሲ፣ በባሌ፣ በአጠቃላይ በኦሮሚያ ኦርቶዶክሳውያን ላይ ብቻ ያነጣጠረ ግፍና መከራ ስራዬ ብሎ መንግስታዊ የሆነ ጥቃት ማድረስ ወይም ጥቃት እንዳይደርስ አለመከላከል፣ ገዳማዊ አባቶቻችንን ከበዓታቸው አውጥቶ መረሸን፣ ኦርቶዶክሳውያን ከዘግዝቆ መስቀል፣ በሕይወት እያሉ አካላታቸውን መቆራረጥ፣ በባሌና በአርሲ ከኦርቶዶክሳውያን የጸዱ ከተሞችን መመስረት፣ በየትኛው መንግስታዊ መዋቅር ኦርቶዶክሳውያን እንዳይሰሩ በስልት ማስወገድ በጣም ብዙ ከሆኑ መከራዎች ጥቂቶቹ ናቸው። ስማ ስማ ጆሮ ያለው ይስማ፣ የሰማ ያሰማ ሲባል ሰምታችሁ ታውቃላችሁ? ድሮ በአባቶቻችን ጊዜ ይነገር የነበረ የመፈክር ነበረ። ወይም ደግሞ አንድ ነገር ሲዘጋጅ ወይ ምንድነው ጦርነት ሲመጣ የሚነገርበት አነጋገር ነው። እኛ ብዙ ምን ሰምቻለሁኝ አሁን ከቅርብ ጊዜ ወዲህ ለምን እኛ ወጣቶች ኦርቶዶክሳውያን ቤተክርስቲያንን ወክለን አንደራጅም የሚል ነገርና በውስጥ የምታወሩ ሰዎች ጥሩ እያቆማችሁ ነው፣ ጥሩ እየሄዳችሁ ነውና ሰብሰብ አድርጎ የሚመራን ስለሆነ ያጣ ነው። የሚመራንን እግዚአብሔር ያስቀድምልንና የተጀመረውን ከግብ ማድረስ መልካም ነው ብዬ አስባለሁ። አባታችን ቃለ ሕይወት ያሰማልን፣ ቡራኪው ይድረሰን። ቆንጆ አድርገው ነው የነገሩን። ይሄ ነው የዚህ ቪዲዮ ዋና ዓላማው። ይሄንን መልእክት ድጋሚ ሁሉ መስማት ብትችሉ ደስ ይለኛል። እንግዲህ እኔ ዲያቆን አብሜሌክ ነኝ። እነዚህን መልእክቶች የመሰሉ የቤተ ክርስቲያን የሀገራዊ የሆነ ጉዳይም ሲሆን በየጊዜው ወደ እናንተ ይዤላችሁ እመጣለሁኝ። እንዲሁ በጣም የማይጠበቅ ከነሱ የማይጠበቅ እንዴት ነው ከአንደበታቸው እንዲህ ያለ ቃል ሊወጣ የማይገባ ሰዎች ደግሞ አሉ። ለምሳሌ አባ ዮሐንስን
በጣም ስለምወድ ነው። በጣም ስለማከብር ነው። አባ ዮሐንስን የሚጠላ ሰይጣን ብቻ ነው። በስሜ መልክ ይደረስልኝ ቅዱስ አባ ዮሐንስ ነፍሴን አደራ በሰማይ ምናምን የሚል ዝማሬ ያዘመረ የሚውል የጫካ ነዋሪ ወይም ደግሞ ኢንቨስተር ባህታዊ ሆኖ ኢንቨስተር የሚያሞግስ ጳጳስም ሾማለች ቤተክርስቲያናችን። ያው ግለሰቡ ነው እንጂ ቤተክርስቲያኗን አይደለምና መርጠን ሰሚዎች ብንሆን መልካም ነው በዚህ ዘመን ለማለት ያክል ነው። እኔ ለምሳሌ አይነ ስውር ነኝ። ስዕል ለመሳል ምን ያስፈልጋል ብዬ ጠይቄያለሁ። ምን ያደርግልኝ? ለምንድነው የምጠይቀው? ምን ይሰራል? ስራል ለማልሰራው ነገር ምን ያደርግልኛል? ሹፌር ብሆን አንድ ቀን ብዬ ተመኝቻለሁ። ለምንድነው ሆኖ አይነ ሳይኖር እንደምሆነ በሌላቸው ነገር እቅድ አይወጣም። እየሰማችሁ ነው? የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌለ ነገር እቅድ ያለ ማውጣት። በሌላችሁ ነገር እቅድ አታውጡ። ስለሌላችሁ ነገር መረጃ አትሰብስቡ። የብደት ዋዜማ ይሄ ነው። ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖኑን አረጋግጠህ ነው። አዛኝን ማርያም ነው የምላችሁ። ወተት መግዛት ካልቻልክ ወተት ካልሸመሉ ምን አገባ ቢኖር ባይኖር እማታገኘው የብደት ዋዜማ ማለት እማያገኙትን ነገር መመኘት ነው። በቃ በዚህ ወር መኪና ገዛለሁ። ሰውየው እኮ እንኳን መኪና ጫማ መግዣ እኮ የለው። ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል። እሱ በጀት አያስፈልገውም። እኔ እዚህ ውስጥ ያላችሁ ሴቶች ባሎቻችሁ ለቅሶ አንሄድም ካሏችሁ ተጠራጠሯቸው። እቺ ያሁናን መልእክት ጫማ መግዣ ሳይኖረው መኪና ገዛለሁ የምትለው ለነዛ ለወንድሞቻችን ላኩላቸው። ቆርጣችሁ ቢሆን እነዛ አነቃቂ ነን የሚሉት ለነሱ ላኩላችሁ። አቋርጠው ሊያብዱ ይችላል። እውነቴን ነው የምላችሁ። ለቅሶ መሄድ አለበት አንድ ሰው። ለቅሶ አልሄድም የሚል ለምን ነው የማይሄደው? ለምን ነው ቀብርማ? ለምን ነው እንኳን ገብተህ ቁጭ ማለት እኔ ሄዳለሁ። የዝንፎ ለምን ነው የማትበለው? ነገ አንተ ትቀበር የለ እንዴ? ለምን ነው ሰርግም ማትሄደው? ነገ ትድር የለ እንዴ? ባትድር እንኳን ተድር የለ እንዴ? እነዚህ ምናልባት የጊዜ ጉዳይ እንጂ ሊያውዱ ይችላሉ። ሰይጣን መረጃ የሚሰጣችሁ ሊያሳብዳችሁ ሲፈልግ ነው። እየሰማችሁ ነው? ሰይጣን መረጃ ስለ አንድ ጉዳይ ሰይጣን ከጠየቃችሁ ሊሞላላችሁ ሳይሆን ይሄ ነገር ከሌለ ለምን ታንቃት ሞትም ነው። እና አንድ ጊዜ አስታውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም። አሁን ለአንድ አይነ ስውር እንደዚህ ይባላል። ይሄ እኮ ታንቀሙት እኮ ነው። አንዳንድ ጊዜ የኛ ሰው እምናጽናናበት ነገር አናቀውም እኮ ይገርማችኋል። እንዴ አይነ ባይኖረኝ እኮ እንዴት እኖራለሁ አይባልም። ባታይም ችግር የለም ነው የሚባለው ለማጽናናት አይደለም። አንዳንድ ጊዜ በማትለውጡት ነገር ጊዜያችሁን አታጥፉ። ደህና አደራችሁ፣ ደህና ዋላችሁ። እየሰማችሁ ነው? ክርስቲያን ጥሩ ክርስቲያን የሚባለው አንድ በሌለው ነገር እቅድ የማያወጣ፣ ሁለት በማይለውጠው ነገር ገንዘቡና ጊዜውን የማያጠፋ። ትልቁ ችግር በማትለውጡት ነገር ጊዜያችሁና ገንዘባችሁን ታጠፉና የምትለውጡት ነገር ያመልጣችኋል። እየሰማችሁ ነው? ለምሳሌ አንድ ሰው ልጅ እምቢ ቢለው አማራጩ ምንድነው? ሌላ ልጅ ማሳደግ ይቻላል። ሌላ በጎ ስራ መስራት ይቻላል። ሰይጣን ግን ሌላ ስራ እንዳይሰራ ምን ያደርገዋል? እዚህ ላይ ተቸክሎ እንዲቀር ያደርገዋል። ይሄን ያኘከ ያላመጠ ተስፋ እንዲቆርጥ ያደርገዋል። ቅዱሳን አባቶቻችን ይሄን አላደረጉም። ይጸልያሉ እንጂ አይሰለቹም እና በማይለውጡት ነገር ጊዜ አለማጥፋት። ሶስተኛው ካላችሁ ነገር ይልቅ የሌላችሁ ነገር እንደሚበልጥ አድርጎ ያሳያችኋል ሰይጣን። እየሰማችሁ ነው? ያላችሁን ነገር ያስረሳና የሌላችሁ ነገር ያስታውሳችኋል። እቺን የመጨረሻዋን እናያት እስኪ። ያላችሁን ነገር ይደብቅባችሁና የሌላችሁን ነገር ትልቅ አድርጎ ካላችሁ በላይ ያሳያችኋል። እቺን ብቻ ብዙዎቻችን እኔ አሁን ይሄን ማወራውን የምትሰሙ ከሆነ ይሄንን የኔን ቪዲዮ የምታዩ ከሆነ ይሄንን መልእክት ያስተላለፉልን እኚህ መጋቤ ሐዲስ አሁን እኔና እናንተ ከምናደርገው አንዱ የላቸው።
ሁለቱም ኖሮን እየሰማንም እያየንም ያለን ሰዎች ግን አለን አይደል? ስለዚህ ያለን ምን ያህል እንደሚበልጥ እናስተውል። የሚገርማችሁ ቅርብ ቀን ለምሳሌ አንዲት ሴት ረጅም ቀይ ቆንጆ የምትባል ደረጃ ድረስ ያለች ሴት የምትፈልገውን አይነት የፀጉር ስታይል ወይ ደግሞ የፀጉር ይሄ ዘለላ የለውም ፀጉሯ ኖርማል የኢትዮጵያ አይነት ነውና ነገር ግን አጫጭር የሆኑ ሴቶች ከየሷ ጓደኞች ማለት ነው ፀጉራቸው በጣም ረጅም ዞማ ነውና ሁሉ ጊዜ በዛ ፀጉሯ ስለምታማርር እሺ እግዚአብሔር ይሄንኛውን ፀጉር ቀይሮ የነሱን ያንን ዞማ ፀጉር ይስጥሽ ግን ደግሞ በቁመትም አጭር ሁኚ እንዲሁ ስናወራ ያልኩትን ነው ኖ በጭራሽ አለች ይሄ ማለት ትክክል ነው ትክክሉ ምንድነው መሰላችሁ የተሰጠን ነገር ከሌለን ነገር በጣም ይበልጣል ማለት ነው ልናስተውል የሚገባው ይሄ ነው ሁሉ ጊዜ ይዘን እምናቀለው ስለሚሆን ነው ይዘን ነው ባዶ ምናደርገውና ያሌለንን ነገር በጣም ከመጓጓት ባለን ነገር ላይ ስናመሰግን የሌለን ነገር ይጨመርልናል ይሄንን ያሉን መጋቢ አዲስ እሸቱና ቆንጆ ነው ደስ የሚል ነው በስመ አብ ወወልድ ወመንፈስ ቅዱስ እንዴ ዓለም ተቸግሮ ነው ያለው ለካ እኔ እንደውም በዚያ መጠን መቸገሩ ሁሉ ብዙ ሰው አላውቅም ነበር በጣም ከፍተኛ ደረጃ ላይ ደርሷል ተሬው ይሄ ለማሳየት የሚደረግ ነገር እና ደግሞ እሱን ደግሞ ማርኬት አድርገው የመጡ ብልጥ ተቋማት ደግሞ አሉ ያንን እንደዛ የሚሆን ድንኳን አበባው ደረጃ አለው ኤቭሪቲንግ ስታንዳርድ እና ሳይኮሎጂካሊ ግን ሰዎች እንደዛ ሁሉ ደክመው ምን አይነት ትዳር እንደሚኖራቸው እግዚአብሔር ያውቀው ነው እና ህይወታቸው ላይ ኢንቨስት ማድረግ ትተው ተሬው ላይ ነው ኢንቨስት የሚደረገው አስገራሚ ነገር ነው እንዴ ቤት ተቸገረን ስንት በምንኖርበት ዓለም እንዴ በጣም አስገራሚ ነገር ነውና ከዚህ በሽታ መታከም እንደ ማህበረሰብ እንደ ግለሰብ መታከምና ማውጣት አለብን እቺ ነገር እኔ ጋር ማለት እናንተ ጋር ብቻ አይደለም እንደው ሪአክት ለማድረግም አይደለም በዚህ ሐሳብ እኔ ጋርም ጭምር ያለች ናት ምንድነው ምትለብሰው ይላት ምትከናነበው አማራት ልክ እንደዛ ብዙ ጊዜ የምናባክነውን ነገር የምናወጣው ለተርእዮ ይሆናል ምንም ነገር የለንም ግን ለተርእዮ ብዙ ነገሮችን እናወጣለን ልብ ብላችሁ አስተውላችኋል ቲክቶክ ላይ የሚቀርቡ ሰዎች ቲክቶክ ላይ ያሉ ጥንዶች ሊሆኑ ይችላሉ ሲንግል የሆኑ ሰዎች ሊሆኑ ይችላሉ ብቻቸው የሚኖሩ ወይ ከልጆቻቸው ጋር የሚኖሩ ይሆናል በጣም ሂውጅ የሆነ ነገርን ያሳዩናል አይደለ ግን ለተርእዮ ነው ብዙዎቹ ማለት ነው ያ ነገር የላቸውም ከጓደኛቸው ተበድረው ጓደኛቸው ቤት ሄደው ይቀርጹት ይሆናል ያንን ቪዲዮ ግን ተርእዮ ነው አይገርም ያንን ህይወት አይኖሩትምና ብዙ ጊዜ ልጅ ሆነን ቤታችንን እንዳያዩብን እንፈልግ ነበር አይደለ የትምህርት ቤት ጓደኞቻችን የኔ አባት እኮ እንዲ ነው የኔ እናት እኮ የኛ ቤት እኮ ፎቅ ነው የኛ ቤት እኮ እንደዚህ ታጠረ ነው እና ምን እንላለንና ከዚያ ጊዜ ጀምሮ ይዘን የመጣነው ይመስለኛል ይሄ ነቀርሳና ከልባችን ውስጥ ሰርዘን ልናወጣው ይገባል ለማለት ያክል ነው ሰዎች ለማመንዘር የሚያስችላቸው ነው ዳጢያት ሊጥላቸው የሚያስችላቸው ጉዳይ ውስጥ ይገቡና ችግር የለውም ብለው ይዝናናሉ መጽሐፍ ቅዱስ እንደዛ ድካምን ማወቅ አለበት ሰውነታችሁን እንዳታሙት አንዳንዴ በተለይ በጋብቻም በወጣትም ከጋብቻ በፊትም ያለ ሰው አይኔ አልወድቅም የሚል አንዳንዴ ኮንፊደንስኛ ብዙ ጊዜ እኮ አብረን አሳልፈን ከሷ ጋር ምንም የተፈጠረ ነገር የለም ስለዚህ አይፈጠርም ከዚህ በኋላ ይሄ እኔ ምን ይመስለኛል መሰላችሁ ለአመት በዓል ምን ገዛው በግ እንደገዛ እናርደዋለን ይታረዳል እና አሁን ምናልባት ኢንተርቪው የሚያደርገው ጋዜጠኛ ሊመጣ ያንበክ እንዴት ነው ብትሉት አይ እኔ አልነኩኝም እኮ በዚህ ምንም ያው ትናንት ይችሉ ነበር ዛሬ አልነኩ ነገም ይላል አመት በዓል እስኪደርስ ይቀርለታል ስለዚህ ሌላ ቀን አልነካኝም ምንም አልሆንም ብትሉ አመት በዓል እስኪመጣ ነው እንዳትረሱት ቀን አለው ማለት ምንም ቢሆን ራስህን እንዳታምን ድካሙን የሚያውቅ ሰው መጽሐፍ ቅዱስ ይላል ከዝሙት በሉስኪ ሽሹ ምን አድርጉ ቁጭ ብላችሁ ተመካከሩ ነው የሚለው ስለ ዝሙት መጥፎነት ተመካከሩ አይደል ከዝሙት ምን በሉ ሽሹ ምን እንደሆነ እንዳላሳያችሁ እዚህ መቆም አለብኝ እንጂ መሮጥ ከዝሙት ሽሹ ሊትራሊ ሩጡ ነው እንጂ ቁጭ ብላችሁ ዝሙት እኮ መጥፎ ነው አይደል ሽሹ ነው እንደ ዮሴፍ ልብሱን ጥሎላት ምን አለ ሸሸ ቁጭ አርጎ ቢመክራት ነው አልገባሽም እኮ አንቺ
ቢል ኖሮ እዛው ይቀራል ማለት ነው። አግብቶ ወልዶ ከብዶ እዛው ይቀር ነበር። ሽሹ ማለት ሊትራሊ ሽሹ ነው። ራስንም እንዳታምነው በዜናው ይገርማቸዋል። አንድ አባት መጽሐፈ መነኮሳት ላይ ወደ 90 ዓመት ሆኖታልና መቼስ ከዚህ በኋላ አልወድቅም ብሎ ሌሎችም አይወድቅም ብለው አስበው በቃ የምታገለግለው ሴት አንዲት ወጣት ሴት ትምጣና እዛው ያገለገለችው ትርዳው ብለው ሰጡት ማለት ነው። 90 ዓመት አልፎታል። ታሪኩን ሳሳጥረው በአመቱ ወለደ ከሷ። እየሰማችሁ ነው። 90 ዓመት ሆኖታል እና ምን አለ እኔ ተኝቻለሁ በሉስኪ ልቤ ግን ንቁ ነው። ሰው ካልሞተ ምን እንዳትሉት ማለት እንዳት ሬሳ ሲሆን መቼስ ነፍስ ይማር ብሎ ሜድቻል። ከወንድሞች ወገን ያላመነች ሚስት ያለችው ቢኖር ከእርሱ ጋር ልትቀመጥ ብትስማማ አይተዋት አትቶ። ባልም ቢኖር ሚስቱ ያላመነች ብትሆን አይተዋት። ያላመነች ሚስት ያለችው ያላመነ ባል ያላት ከተስማማች አይፍታት አትፍታ። ይህ ማለት ነው ባልና ሚስት ተተጋቡ እየኖሩ ያለ ክርስትናን እንዳዲስ ቢቀበሉ ቢጠመቁ አንዱ ተቀብሎ ሚስትየው ባትቀበል ሚስት ተቀብላ ባሏ ባይቀበል አይኔ አሁን ክርስትና ስለተቀበልኩ በይደነውኝ ብሎ መፍታት አይችልም። አብራው ለመኖር ፈቃደኛ ከሆነች አብሯት ይቀጥል። በሃይማኖት አሳቦ ተዳሩ እንዳይፈታ ገብቷችኋል አይደል? ይሄ ግን ስለ አዲስ ክርስቲያኖች ነው። አዲስ ስለሚጋባ አይደለም። እሱ መጣበታል። እንግዲህ የዛን ጊዜ እንደ አዲስ ክርስቲያኖችን እያጠመቁ ነው እያሳመኑ ነው። አምነው የሚጠመቁ አዳዲስ ምእመናንን ሲያስተምር ሚስቱ አምና ባሏ ካላመነ ባሌ አላመነም ብላ ጥላው አትሂድ አብራው ትቆይ ከተስማማ አብራው ትዝለቅ። ምክንያቱም ያላመነ ባል በሚስቱ ተቀድሷል ይላል። ማለት አብረሹ ከቆየሽ ትቀድሻለሽ። ከሌላ ጋር ከሚተኛ ካንቺ ጋር ከተቀደሹ ከሚስቱ ጋር ቢተኛ በሚስቱ ተቀድሷል። ስለዚህ ካንቺ ጋር እንዲቆይ አድርጊው። ጋብቻሽ እንዳታፈርሽ አዲስ ሃይማኖት ነው ብለሽ። ምክንያቱም እንደዛ ባይል ኖሮ ቅዱስ ጳውሎስና ሰዎች ክርስትናን መቀበል ሲችሉ ክርስትናን ተቀብያለሁ ብለው ይፋቱ ቢል ኖሮ ብዙ ችግር ይመጣል። አንደኛው መፋታት ያማረው ሰው ክርስቲያን ይሆናል። በቃ ክርስቲያን ሆኛለሁ ደነዋይ ሊል ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን። ሁለተኛ ፍቺው ሲፈጸም ልጆች ችግር ውስጥ ሲገቡ ወላጆቻችንን ያለያየው እኮ ክርስትና ነው እንዳይሉ። ስለዚህ በሃይማኖት ምክንያት ባልሽን እንዳትፈቺ ይላል። ይህን ጥቅስ ስናገር ብዙ ጊዜ ሰዎች የሌላ እምነት ተከታይ ማግባት ሲያምራቸው እችን ጥቅስ በጣም ይወዷታል። ያላመነ በሉስ ሚስት ያለችው ያላመነች ጮኛ ይላል። ያላመነች ሴት ከሩቅ አይቶ የወደደ ይላል። ሚስት ያለችው ማለት ምን ማለት ነው? ሚስት ያለችው ማለት ያገባ ማለት ነው። ኦሬዲ ተጋብተው ከሆነ በዚህ ምክንያት እንዳይለያዩ አለ እንጂ እንደ አዲስ ሚስት እየፈለገ እንደ አዲስ ባል እየፈለገች ያለች ሴት ግን ያላመነ ወይ በሃይማኖቱ የማይመስላትን ሰው እንድታገባ መጽሐፍ ቅዱስ አይፈቅድም። ይሄን ግልጽ ማድረግ አለብን። እሺ ያገባ ነው ሰዎች ሳውን ባልና ሚስት ተጋብተው እያለ ድንገት ባል ወይ ሚስት ሃይማኖታቸውን ቢቀይሩ ቢለውጡ ምን ትላለች ቤተክርስቲያን? እምነት መቀየር ካመንዝራነት አንዱ መብቱን የሚሰጠው መጽሐፍ ቅዱስ ለተበዳዩ አካል ነው። እቺን በደንብ ይዛችሁ ሂዱ። ባል ሚስቱ ላይ በዝሙት ምክንያት ቢወሰልት ልትፈታ ተፈቅዷል እንጂ ትፍታው አይልም መጽሐፍ ቅዱስ። እኔ ምራው ይቅርታ አረግለታለሁ ብላ ከቆየች ትደነቃለች፣ ትመሰገናለች። ስለ ትዕግስቷ እናከብራታለን። እኔ ትዳሬ ይበልጥብኛል ብላ እሷ ከጸናች መጽሐፍ ቅዱስ ያደንቃታል። በጋብቻ መሃል ባል ሚስት ሃይማኖታቸውን ቢቀይሩ ቤተክርስቲያን በጣም ጊዜ እንዲወሰድ ታስጠነቅቃለች። በችኮላ አይሁን ይላል። አንዱን የመመለስ ኃላፊነት አለበት። የሚቻለው ሁሉ ይደረጋል። ከዛ በኋላ መብቱ የተበዳዩ ነው። መብቱ የማን የተበዳዩ ነው። ረዘምም ያለችና 3 ደቂቃ ምናምን ትሆናለች። ቆንጆ አድርጎ ነው አይደል በትዳር ህይወት ውስጥ ባለው ነገር ላይ በደንብ ያስረዳል። ይሄ ምንኖርለት አንገታችንን የምንሰጥለት ብለን የምንናገረው የምንኖረው ራሱ ሃይማኖት ከሚስትና ከባል ጋር ሲሆን ቢቀየር እንኳን እሱ ሃይማኖቱን ቀይሯል ብለን እንድንፈታ በፍጹም አይፈቀድልንም ማለት ነው። ይሄ በጣም ትልቅ ነገር ነው። ለትዳር ክርስቶስ የሰጠውን ቦታ ቤተክርስቲያን ለትዳር ህይወት የሰጠችውን ልክ ያሳያል። በእውነት በጣም ትልቅ የሆነ ቦታ ሰጥታ ነው ማለት ነው ቤተክርስቲያን የምትኖረው። በዚህ ህይወት ውስጥ በጣም ብዙ የተቸገራችሁ ሰዎች፣ በዚህ ህይወት ውስጥ በጣም ብዙ ግራ የገባችሁ ሰዎች ትኖራላችሁና ዲያቆን ዘላለም ታዬ እጅግ በጣም ብዙ ትምህርቶችን በዚህ ዙሪያ ላይ እንዳለው አውቃለሁና የሱን ቪዲዮዎች ብታዩ ብትከታተሉት መልካም ነው ብዬ አስባለሁ። ምክንያቱም የተሻለ ነገር አይቻለሁኝ እሱ ጋር ጥሩ አርጎ ሲያስተምር ሰምቻለሁኝና ማለት ነውና በተቻለ አቅም የሱን ትምህርት ብንከታተል መልካም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለተለመደው የጋብቻ ህይወት ትምህርታችን እስካሁን በነበረን ቆይታ የተለያዩ ጉዳዮችን ለማየት ሞክረናል። የባለፈው ጊዜ ላይ ስለ ጫጉላና በቤት ውስጥ ስላለችው ቤተክርስቲያን ትንሿ ቤተክርስቲያን ተብላ ስለምትጠራው
ስለ ኦርቶዶክሳዊ ቤተሰብም ጭምር ተመልክተን ነበረ። ዛሬ በሚኖረን ቆይታ ደግሞ ለፍንጭ ነው ያመጣሁላችሁ። ይሄን ያልከሰማችሁት የመምህር ዲያቆን ዘላለም ታዬን በቂ ነው ያስባለው። ሙሉን ትምህርት የምትፈልጉትም ከሆነ ለቅላችኋለሁኝ። ስለዚህ መከታተል ያስፈልጋል ማለት ነው። እኛ ምንድነን? ክርስቲያኖች ነን። እኛ ምንድነን? ኦርቶዶክሳውያን ነን። እኛ ምንድነን? ኢትዮጵያውያን ነን እና እጅግ በጣም የተለየን ሰዎች ነን። በእውነት የተለየን ፍጥረቶች ባንሆንም የተለየን ሰዎች ግን ነን። እኛ ኢትዮጵያውያን ምን ለይነን በጣም በብዙ የተባረክን በጣም በብዙ የተሰጠን በጣም በብዙ የሆነን ነንና እጅግ በጣም ደስ ሊለን ይገባል በያስባለውና የመጨረሻ እንደው ክርስቲያኖች ስንባል ቆራቢዎች መሆን እንዳለብን ክርስቲያን ማለት የሚቆርብ ማለት ስለሆነም ጭምር ማለት ነውና እንየው። ክርስቲያን ተብሎ ስጋው ደሙ የማይቀበል የሚባል ይሄ ቀልድ ነው። ነገራችን በእኛ ሀገር ህዝቡ ስጋው ደሙ የማይቀበል ከመሆኑ የተነሳ ቆራቢዎች የሚባል ስም አለ። በሌላ እኮ አይታወቅም። ቆራቢዎች ክርስቲያን ማለት ኦሬዲ ያው ቆራቢ አይደል? ግን ስም ሆኗል። ይሄ በጣም ብዙ ሰው በሞተ ነፍስ ነው ያለው ማለት አይደለም። እኔ ወጣት እኔ አሁን ብዙ ሰው ማን ትምርቱ እንዳመጣ እንዴ ነጋዴ ነኝ ነጋዴ ማን ነው ስጋው ደሙ አይቀበልም እኔ እንዲህ ነኝ ይላል። እኔ ለስጋው ደሙ የማይሆን ስራ ከሆነ ኦሬዲ ለክርስቲያን አይሆንም ማለት ነው። መጀመሪያው ነው ኃጢአት የሆነ ስራ ከሆነ ምን ሰራው ስጋው ደሙ ብንቀበልም ባንቀበልም ኃጢአት የሆነ ስራ እንሰራ አይፈቀድልንም። ክርስቲያኖች ለሰው ራሱ አይፈቀድም ወንጀል ኃጢአት የሆነ ስራ መስራት። ከዛ ውጭ ግን ምንም ህጋዊ የሆነ ማንኛውም ስራ ስጋው ደሙ አይከለክልም። ማንኛውም እድሜ ክልል አይከለክልም። ስለዚህ አይኛ ወጣቶች ነን በሚል ማንቀበል ሰዎች ሙታን መሆናችን መዘንጋት የለብን። ቶሎ ወደ ህይወት መመለስ ቶሎ ወደ ህይወት የእድሜ ገደብ የለው የጾታ ገደብ የለው የዜግነት የጎሳ የምናምን የአገልግሎት ገደብ የለው። ክርስትና የተነሳ ሰው ክርስትና ከተነሳበት ጊዜ ጀምሮ ወደ መቃብር እስኪወርድ ድረስ ይበላል ይጠጣል። አንድ ሰው ከተወለደ ጊዜ ጀምሮ ይመገባል አይደለም? በመናቀው በውስጥም በእናቱ ማህፀን ህይወት ካለው ህይወት ከተዘራበት ጊዜ ጀምሮ በእትብት ይመገባል። እኛ በመናየውና በመናውቀው ከእናቱ ማህፀን ከወጣ ጀምሮ ጡት ይጠባል። ከዚያም እያለ እስኪሞት ድረስ ይመገባል። መመገብ ሲያቆይ ይሞታል። በነፍስም እንደዚህ ስጋው ደሙን የማይቀበል ሰው ልክ ከእናቱ ማህፀን ያቺን ጡት መጥባት ከጀመረበት ሰዓት ጀምሮ ህይወቱ ነፍሱ ከስጋው ተለይታ እስከምታልፍ ድረስ እንደሚመገብ ሁሉ የክርስቶስን ስጋውንና ደሙን የማይመገብ ሰው እንደ አንድ ሬሳ ነው ወይ እንደሞተ ነው። ለመምህራችን ቃለ ሕይወት ያሰማልን። በእውነት ወጣቶች ነን ወይም ደግሞ ልጆች ነን ወይም ደግሞ እድሜ አልደረሰም ብለን ከስጋው ደሙ ተለይተን የተቀመጥን ሰዎች በፍጹም እዛ ድረስ ልንደርስ አይገባም ማለት ነው። ለኛ የተሰራ ለኛ የተሰጠን እስከሆነ ድረስ ወደ ስጋው ደሙ ልንቀርብ ይገባል ማለት ነው። እንግዲህ ተዘጋጃጅተው የቀረቡላችሁ ቪዲዮዎች ይህንን ይመስሉ ነበር። ሁላችሁም ሰብስክራይብ እያደረጋችሁ የደውል ምልክቱንም እየነካችሁ እንደምትከታተሉ ባለሙሉ ተስፋ ነኝ። በሌላ ቪዲዮ ተገናኝተን ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችንንም ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይባርክልን፣ ይቀድስልን፣ ያኖርልን እንላለን። ስብሐት ለእግዚአብሔር። ሰላም ሰንብት። ቻው።